አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ አዲስ የገዛናትን ቤት ላስጎበኛችሁ ነው ማለት ነው። በዚሁ አጋጣሚ እንግዲህ ጊራና ከመሰረታው ስንት ብር እየተሸጠ ነው የሚለውንም ኢንሻአላህ እግረ መንገዳችሁንም እንድታውቁት ይረዳልና ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ እላለሁኝ ማለት ነው። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። አዲስ ወደ ገዛናት ቤት ከማለፋችን በፊት የዛሬ አመት እንግዲህ የምታስታውሱ ከሆነ ይችን ቤት ገዝተን ነበረ 1,100,000 ወይም 1.1 የዛሬ አመት ረመዳን ማለት ነው ገዝተናል ነበር። እሷን ደግሞ እንደምታዩት መካዘን አድርገናታል። ጂፕሰም እንደዚሁም የፕላስቲክ ኮርኒሱ ግማሹ እዚህ ጋር መካዘን አድርገን እየተጠቀምንማት እንገኛለን ማለት ነው። ስለዚህ አሁን በዚሁ አቅራቢያ ከመካከል አንድ መስመር ነው ያለው እዛው ከምስረታው ማለት ነው። አዲስ የገዛናት ቤት እንግዲህ ደግሞ እዚህ ጋር የምትመለከቷት ናት ማለት ነው። ስለዚህ ምኗ ተሰርቷል ምኗ ቀርቷል የሚለውን ኢንሻአላህ በዝርዝር እነግራችኋለሁ። እንደዚሁም ደግሞ ስንት ብር ነው የተገዛው የሚለውንም ማለት ነው። ቤቱ እንግዲህ እንደምታዩት 7 በ8 ወይም ደግሞ 72 ወይም 71 ቆርቆሮ የሚባለው ቤት ነው ማለት ነው። ካሁን በፊት እንግዲህ እንደነገርኳችሁ ጊራና ከምስረታው ላይ ሽቅብ የዞረና ቁልቁል የዞረ የሚባል አባባል አለ ማለት ነው። ይህ አባባል ደግሞ ቁልቁል የዞረ ለምሳሌ ወደ ፀሐይ መውጫ ፊቱን የዞረ ቤት ከሆነ ዋጋው ይጨምራል። ሽቅብ ደግሞ ወደ ፀሐይ መግቢያ ፊቱ የዞረ ከሆነ ደግሞ ዋጋው ይቀንሳል ማለት ነው። ስለዚህ የዚህ አይነት ቤት ጊራና እንግዲህ ከምስረታው እንደዚህ አይነት አባባል ስላለ እኛም እንግዲህ የዛሬ አመትም የገዛናት እንደዚሁም አሁንም የገዛናት እንደዚሁም የራሴ መኖሪያ ቤቴ ሶስቱ ማለት ነው ቁልቁል የዞረ ነው ማለት ነው። ስለዚህ ምርጫ ያደረኩት እሱን ነው። ለምሳሌ እሸጣለሁ ብሎ ሰውየው ቢያስብ እንኳን በጥሩ ብር መሸጥ ስለሚችል ማለት ነው። እናንተም መግዛት ካሰባችሁ ቁልቁል ወደ ፀሐይ መግቢያ ወደ ፀሐይ መውጫ የዞረ ቤት መምረጥ አለባችሁ ማለት ነው። ዋጋውም እሸጣለሁ ብላችሁ ብታስቡ ልዩነት ስላለው ይሄም ብቻ ሳይሆን ለምሳሌ ሽቅብ የዞረ ቤት ከሆነ የማታ አጨባሪ በቃ ፀሐይ እስከገባ ድረስ እዛው ቤት ጋር ነው የሚቆየው ማለት ነው። ስለዚህ ማታ ላይ ከሳሎን ላይ መቀመጥ አትችሉም፣ ይሞቃል። መኝታ ክላስም በዛው ወዲ ላይ የዞረ ከሆነ ወደ ፀሐይ መግቢያ ስለሆነ ለሊት ራሱ ስትተኙ ይሞቃል ማለት ነው። ነገር ግን ቁልቁል የዞረ ቤት ከሆነ ደግሞ የሚያገኘው ሰርቪሱን ነው። ለምን ሰርቪሱ ትልቁን ቤት ስለሚመክተው የዕቃ ክላስና የልጆች ክላስን እንዳይሞቅ ይከላከላል ማለት ነው። ሳሎንና መኝታ ክላስ ደግሞ እንዳልኳችሁ ወደ ፀሐይ መውጫ ስለሆነ ያለው ቅዝቃዜ እንጂ ሙቀት የለውም ማለት ነው። በዚህ እንደዚህ ስለሆነ ምርጫ የሚያደርገው ሁሉም ሰው ፊቱ ወደ ፀሐይ መውጫ የዞረ ቤት ይመርጣሉ ማለት ነው። ስለዚህ ይሄ ቤት እንግዲህ እንደምታዩት አንድ ግርፍ የተገረፈ ነው። ዙሪያው አንድ ግርፍ ብቻ ነው የተገረፈው። ውስጡ ገና ሊሾ አልተደረገም። አሁን ሊሾ ልናስደርገው ጠጠርና አሸዋ እንደዚሁም የተወሰነ ገረገንቲ ስለሚያስፈልገው እሱ ማቴሪያል አቅርብ ያለው ማለት ነው። ስለዚህ ስራውን ተጀምሯል ማለት ነው። ስለዚህ ይሄ ቤት አንድ ግርፍ የተገረፈ ነው። እንደምታዩት የመብራት ቆጣሪ አለው። የውሃ ቆጣሪ ደግሞ አሁን አመለክታለሁ ስሙን ዝውውሩን ከጨረስኩ በኋላ ማለት ነው። ውሃ አልገባም፣ ግን ፊት ለፊቱ ላይ ያለፈ ስላለ የመስራት እንዳልኳችሁ ውሃ ባይገባም መብራት ባይገባም በፊት ብሩ ስለተከፈለ ቀጥታ ማስገባት ብቻ ነው መዘጋጃ ጋር አመልክቶ ማለት ነው። እንደማንኛው ቤት ማመላለስ ምናምን ነገር የለውም። ለምን ቅድሚያ ብሩ ስለተከፈለ ማለት ነው። ውስጡ እንደምታዩት እንግዲህ የጭቃ ልስን ነው ማለት ነው። ይሄን ጂፕሰምም አይፈጅም፣ በትንሽ ጂፕሰም ይሰራል ማለት ነው። ቻካ ለማሰራት እንግዲህ ወደፊት ኢንሻአላህ እስከ ቻኩ እስከ ኮርኒሱ እስከ ኳርቲዙ ሙሉ ፊኒሺንግ ለማስጨረስ ስለሆነ ያሰብናት ቤቲቱን እሱን ታሳቢ አድርገን ነው ማለት ነው። ስለዚህ ወዲ ዋጋው ስገባ ዋጋውን ልንገራችሁና ቀጣይ ምን ያስፈልገዋል የሚለውን ማለት ነው በጉጉት እያዳመጣችሁ ስለሆነ ብዬ ነው። ዋጋው እንግዲህ ይህ ቤት የተገዛው 2,200,000 ብር ነው ማለት ነው። ወይም
2.2 ይባላል ማለት ነው። 2,200,000 ብር ነው የተገዛው ማለት ነው። እንግዲህ ብሩ እንደምታዩት የኢትዮጵያ ብር እንግዲህ ከመሞትም በላይ ሌላ ነገር እንደው ስም ቢኖረው ይሰጥ ነበር ማለት ነው። እንደምታዩት የቤት እንግዲህ ገና ውሃ ለክ ትኩሳት ገና ነው። ሁለተኛ ግርፍም ገና ሊገረፍ ነው። እንደዚሁም ደግሞ መሬቱም ሊሾ ሊደረግ ነው ማለት ነው። ቢያንስ ሲሚንቶ እንኳን ወደ ከ60 እስከ 70 ኩንታል ያስፈልጋል ተብለናል ማለት ነው። ስለዚህ እሱ ሲሚንቶ አቅርበናል ለማስገረፍ ማለት ነው። ስለዚህ ይህ ቤት እንግዲህ ገና ብዙ ወጪ ይጠብቀዋል ማለት ነው። እንዲሁ ምንም እንኳን ለምሳሌ ሲሚንቶንም ከዛ ከምናስመጣበት አምጥቼ ባስገርፍም እንደዚሁም ኮርኒሱም ጅብሰሙም ኳርቲዙም ቀለሙም ሙሉ እቃዎቹ ከኛ ጋር ኑሮ ብናሰራው እንኳን ለምሳሌ ገዝቶ በሚያሰራው ጋር ሂሳብ በሰሩትም ብዙ ብር የሚጠይቅ ይሆናል ማለት ነው። ስለዚህ ኮርኒስም አሁን ኢንሻአላህ ግርፉ ካለቀ ቀጥታ ኮርኒስና ጅብሰሙ ኳርቲዙ ሙሉ ፊኒሺንግ ይሰራል ማለት ነው። እሱ ጋር እንግዲህ ቢያንስ እስከ 2.8 ይጠቃለላል ብለን አስበናል ማለት ነው። ከዛም በላይ እንግዲህ ሊሄድ ይችላል አይታወቅም። ያው ሲሚንቶን በአሁኑ ሰዓት ስለቀነሰ እሱ ያግዛል ማለት ነው። ሌሎች ማቴሪያሎችም ያው ከኔው ጋር ስለሚገኙ ከዛው ተወስዶ ስለሆነ የሚሰራው ማለት ነው። ስለዚህ በአሁኑ ሰዓት አንድ ግርፍ የተገረፈ ቤት ያዘነበለ ነገር የሌለው ከሆነ እንደምታዩት 2.2 ወይም 2,200,000 ብር እየተሸጠ ነው ጊራና ከምስረታው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት በስተግራ በስተቀኝ በኩል ያለው ላሜራም የለውም ያው አዘን ብሏል ተፈርሶ የሚሰራ ነው። እሱም ይሸጣል ተብሏል ማለት ነው። መግዛት ለምትፈልጉ በዚሁ አጋጣሚ አሁን ከገዛኋት በስተቀኝ በኩል ካለችው ማለት ነው። ይሄ ቆርቆሮ የታጠረው ሳይሆን በስተቀኝ በኩል ወዲያ አንድ ግርፍ የተገረፈ ነው። ያው ተፈርሶ የሚሰራ ነው። ተፈርሶ የሚሰራም ለመግዛት ጠይቀን ነበር ማለት ነው። ተፈርሶ የሚሰራውም ሂሳብ ስንሰራው በጣም ብዙ ብር ነው የሚጠይቀው ማለት ነው። ለምሳሌ ተፈርሶ የሚሰራ ቤቶች ለምሳሌ ላሜራም ምንም የሌላቸው ማለት ነው ከ1.8 እስከ 1.850 እስከ 1.9 ነው የሚሉት ማለት ነው። ለምሳሌ በ1.9 ወይም በ1.8 ቢሆን ተገዝቶ ያን ቤት ሲፈረስ እንጨቱ ምንም የሚያገለግለው ነገር የለም። ቆርቆሮውም እንዲሁ ምናልባት የተወሰነው ቢገባ እንጂ ለአጥር ነው የሚሸጠው ማለት ነው። ስለዚህ በቦታ ስም ነው የሚገዛው ማለት ነው። ቦታው ከዛ በኋላ ብዙ ለምሳሌ በ1.2 እዚህ ጋር አናደርሰውም። ለምን ይሄ ቤት አንደኛ አንድ ግርፍ ተገርፏል፣ ሁለተኛ ላሜራ አለው ማለት ነው። እንጨት አለ፣ ቆርቆሮ አለ። እሱን ሂሳብ ስንሰራው በቃ ከ1.2 በላይ ይሄዳል ማለት ነው ቦታውን ገዝቶ ለመስራት ማለት ነው። ስለዚህ እናንተ መግዛት ካሰባችሁ እንደው ግንባታ ካልሆነ ለምሳሌ በብሎኬት የምገነቡ ከሆነ ችግር የለም። አፍርሳችሁ እንጨቱን አስገልላችሁ በብሎኬታችሁ ስለመገነቡ ማለት ነው። አለበለዚያ ተፈርሶ የሚሰራ ቤት ብዙ ወጪ ሊጠይቅ ስለሚችል ማለት ነው። እሱን ታሳቢ አድርጋችሁ ነው መግዛት ያለባችሁ ማለት ነው። እንግዲህ ህጋዊ በጣም እየተወደደ ነው ያለው ማለት ነው። ህጋዊ ቦታ ሰውየው ገዛለሁ ብሎ ቢያስብ ህጋዊ ቦታ ገዝቶ እንደገና በቃ ታውን በኋላ ብዙ ነገሮች እኔ እንጃ በጣም እየተወደደ ነው ያለው ማለት ነው። ህገወጡም ነገሩ እዛው ደርሷል። ያው መቼም ጥሮ ተጣጥሮ ሰውየው ህጋዊ ነገር ላይ ቢያደርገው አንደኛ ብር ይዞ ይቀመጣል፣ ዙራን እንሸጣል ብሎ ቢታሰብም የሚጨራረሱ ነገሮችን ጨራርሶ ለገበያ ይቀርባል ማለት ነው። እኛም እንግዲህ ያሰብነው እንደዛ ነው። ይሄን ሙሉ ፊኒሺንግ ከጨረስን በኋላ ያው ለገበያ ነው የምናቀርበው። ብር ያለው ሰው እንግዲህ ቪዲዮ ሰራለሁ ኢንሻአላህ ትገዙናላችሁ ማለት ነው። እና እንግዲህ ቪዲዮ ኢንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁ። ላይክ ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።